ጤና ይስጥልኝ። የክረምቱ የዝውውር መስኮት በትናንትናው ዕለት ተከፍቷል። ያው ለክለብ ወርልድ ካፕ በሚል 10 ቀን ተከፍቶ ነበር። ዋናው ግን የዝውውር መስኮት በ16 በትናንትናው ዕለት እንደተከፈተ የሚታወቅ ነው። ከዛ ጋር በተያያዘ እንግዲህ ተጫዋቾች ወደ ተለያዩ ክለቦች ዝውውር ሲያደርጉ በዋናነት የግል ጥቅም ባለፈ የጨዋታ ጊዜና የተላለቁ ውድድሮች ላይ የመሳተፍን ግምት ውስጥ ከተው ነው ይህን የሚያደርጉት ማለት ነው። ዝውውርን የሚያደርጉት ወይም የክለብ ምርጫቸውን የሚያደርጉት። ነገር ግን አንድ ክለብ ባለፈው ሲዝን ላይ እጅግ በጣም ደካማ ጊዜ ያሳልፎ ምናልባት በታሪኩ በጣም ደካማ ሊባል የሚችለውን ጊዜ ያሳልፎ ያለፈው ሲዝን ብቻ ከወሰድን ነው እንጂ ከዛ በፊት የነበሩትን ሲዝኖችም ስንመለከት እጅግ በጣም አስቸጋሪ ጊዜ ላይ የሆነ ክለብ ነገር ግን በተቃራኒው እንዴት በብዙሃን ክለቦች ዘንድ የሚፈለጉ ተጫዋቾችን የመሳብ ወይም የአፒሊንግ ፓወር ሊኖረው ቻለ የሚል ጥያቄ እናነሳለን። ይህን ጥያቄ ደግሞ የምናነሳው ከማንቸስተር ዩናይትድ ጋር እያይዘን ነው። ምክንያቱም ማንቸስተር ዩናይትድ ምናልባት ወደ ኋላ መለስ ካልን ሰር አሌክስ ከለቀቁበት ጊዜ ምናልባት ያለፉትን 12 ሲዝኖች ማለት ነው 12 ዓመታት በይበልጥ ደግሞ ባለፈው ሲዝን እንግዲህ እጅጉን ደካማ ለመጨረሻ ጊዜ ከሊጉ በወረደበት ጊዜ በ1973-74 በዛ ጊዜ ካስመዘገበው እጅግ በጣም የከፋ ሲዝን ነው እንግዲህ ባለፈው ያስመዘገበው ማለት ነው 15ኛ ሆኖ በጨረሰበት ሲዝን ማለት ነው። ነገር ግን ያለፈው ሲዝን አስከፊ ሆነ እንጂ ከዛ በፊት የነበሩት ሲዝኖች መጥፎ ነበሩ ማለት ነው፣ በተለይ በሊጉ። እንደዛም ሆኖ ግን በክረምቱ የተጫዋቾች ዝውውር ላይ የዎልቭሱን ማቲያ ኩኛን አስፈርመዋል። በሌሎች ክለቦች ይፈለግ የነበረው የብሬንትፎርዱን ደግሞ ብሪያን ምቤሞ ቢያንስ ተጫዋቹ ፍላጎቱ ወደ ማንቸስተር ዩናይትድ መሄድ እንደሆነ በግልጽ ተናግሯል። የዝውውሩ ነገር ገና ቢሆንም በተለይ ደግሞ ቶማስ ፍራንክ የቶተናም አሰልጣኝ ከሆኑ በኋላ ምናልባት ወደ አሰልጣኙ ብሬንትፎርድ አሰልጣኙ ወደ ነበሩት ቶማስ ፍራንክ የሄድ የሆነው የሚል ጥያቄ ያስነሳ እንጂ ተጫዋቹ በግሉ የማንቸስተር ዩናይትድ ተጫዋች ነው መሆን የሚፈልገው። በግል ጥቅማ ጥቅም ዙሪያ ነው አንዳንድ መስማማቶች ላይ ለመድረስ እየተሞከረ ያለው። ነገር ግን ማንቸስተር ዩናይትድ በቀጣይ ሲዝን ምንም አይነት የአውሮፓ ውድድር ላይ አይሳተፍም። እንደገና ደግሞ ጥሩ ፎርም ላይ አይደለም ያለው፣ እጅጉን የከፋ ጊዜ ነው ያለው። ይህን ደግሞ ለአመታት እያስመለከተን ነው ማለት ነው። በቀጣይ ጊዜ የሚሻሻል ነገር እንዳለም እርግጠኛ ሆኖ መናገር አይቻልም። እንደዛም ቢሆን ግን ተጫዋቾች ወደ ማንቸስተር ዩናይትድ መሄድ ይፈልጋሉ። ለምን ብለን እንጠይቃለን ማለት ነው። እንግዲህ ማንቸስተር ዩናይትድ ምናልባት አሁንም ላይ በዓለማችን ላይ ከሚገኙ 3 ትላልቅ ክለቦች ይጠቀስ ቢባል አንደኛው ማንቸስተር ዩናይትድ ነው ብዬ አስባለሁ፣ ከሪያል ማድሪድ እና ከባርሴሎና ጋር ማለት ነው። እንግዲህ የማንቸስተር ዩናይትድ ታሪክ ከብዙ ሰክሰሶች ከስኬታማ ጊዜያቶች ጋር ከዋንጫዎች ጋር የተገናኘ ነው። በተቃራኒው ደግሞ ከትራጀዲ ጋር ከሀዘን ጋር የሙኒኩ 1958 የሙኒኩ አደጋ ደግሞ ከሱ ጋር ካገናኘ ነው ደግሞ ከሀዘንም ጋር ደሴም ታይም የተያያዘ ነው። ይሄ ደግሞ የስኬትና የሀዘን ቅልቅል በአንድ ክለቡ ሲኖር እግር ኳስ ላይ የበለጠ ሞር ኮምፔሊንግ ነው ወይም አቴንሽን በጣም የሚይዝ ነገር ነው ማለት ነው። በዚህ ጊዜ ውስጥ ደግሞ ሞር ሬዚሊየንት ሆኖ የቆየ ክለብ ነው። በአስደናቂ ሁኔታ ሬዚሊየንሱ የሚገርም ነው ማለት ነው። ወይም ከዛ ሪከቨር ያደረገበት ከእንደዚህ አይነት ሁኔታዎች ራሱን የመለሰበት መንገድ ደግሞ እጅግ በጣም የሚገርም ነው ማለት ነው። ከ1970ዎቹ ከሊጉ ከወረደ በኋላ ማለት ነው የደጋፊ ቁጥር እጅግ በጣም ነው የጨመረው። በተቃራኒው ሊቀንስ ሲገባ የክራውዱ ቁጥር ጨምሮ ነው የተገኘው። ወደኋላ መለስ ካለን ደግሞ 1949 በኤፍኤ ካፕ ጨዋታ ከነን ሊግ ቡድን ከነበረው ከዮቬል ታውን ጋር በነበረው ጨዋታ ማለት ነው። ጨዋታውም ኦልድ ትራፎርድ ላይ እየተደረገ አልነበረም። ጨዋታው የተደረገው በማንቸስተር ሲቲ ሜዳ በጊዜው በነበረው በሜይን ሮድ ነው። በጊዜው ኦልድ ትራፎርድ በሁለተኛው ዓለም ጦርነት ምክንያት አደጋ ደርሶበት በጥገና ላይ በእድሳት ላይ ነበረ ማለት ነው። በሜይን ሮድ ወደ 81,000 በላይ ከ81,565 የሚሆኑ ደጋፊዎችን ስበው ነበር ይሄ ጨዋታ ማለት ነው። ማንቸስተር ዩናይትድ ከዮቬል ታውን ጋር ከነን ሊግ ቡድን ዮቬል ታውን ጋር የነበረው በሜይን ሮድ ላይ ማለት ነው። ሜይን ሮድ እንግዲህ በአጠቃላይ በጊዜው ቆሞም እግር ኳሱን ቆሞን የሚመለከቱንም ጨምሮ ይህን ያህል ቁጥር ተመልካች ማስመልከት የሚችል ስታዲየም ነበረ ማለት ነው። በትክክል በኋላ ላይ ታድሶ ቁጥሩ ከመቀነሱ በፊት ማለት ነው። ይህን ያህል ቁጥር መሳብ ችሎ ነበር። ይህ ማለት በ1959 ከነን ሊግ ቡድን ጋር በተደረገ ጨዋታ ማለት ነው።
እና እነዚህ ነገሮች ስናልፍ ወደ ኋላ መለስ ብለን ስንመለከት በአስቸጋሪ ሁኔታ ውስጥ ቡድኑም እያለፈ በሆነበት አጋጣሚ የበለጠ ግን የደጋፊ አትኩሮትን እየሳበ የነበረ ቡድን እንደሆነ ነው የሚነግረን ማለት ነው። ባለፈው ሲዝን ላይ ቡድኑ አስከፊውን ጊዜ ቢያሳልፍም ማለት ነው ማንቸስተር ዩናይትድ፣ ይሄ ዲኤንኤው ግን የዩናይትድ ዲኤንኤ በጣም ኃይለኛ አፒሊንግ ፓወር አለው ማለት ነው። ምናልባት ባለፉት ጊዜያቶች ላይ በአብዛኛው ሞር ማጥቃትን የሚመርጥ አይነት ቡድን፣ ታዳጊዎችን ወጣቶችን ወደ ላይ የሚያሳድግ ከዚህ ቀደም በበዝቢ ቤቢስ በማት በዝቢ ስር የነበሩ በዝቢ ቤቢስ ተብለው የሚጠቀሱ ተጫዋቾችን በኋላ ላይ ደግሞ የፈርጊ ቤቢስ ተብለው የተመለከትናቸው በተለያየ ጊዜያት የአውሮፓ ሻምፒዮንስ ሊግን ወይ ዩሮፒያን ካፕን ደግሞ በድሮ ጊዜ አሸናፊ የሆኑ አይነት ተጫዋቾችን እጅ የማይሰጥ አይነት ቡድንን ነው በታሪክ ውስጥ ሲያስመለክተን የኖረው ማለት ነው ይሄ ቡድን። ከዛ በተጨማሪ ደግሞ ሁልጊዜም የስቴዲየሙ ማለት ነው በቃ በአብዛኛው እንደሞላ ነው የምንመለከተው። እንግዲህ ኦልድ ትራፎርድ ወደ 74,000 ቲንክ የሚሆን ደጋፊዎችን ማስተናገድ የሚችል ነው። ይሄ ደጋፊዎች የሚያስተናግድ ቡድን ሁልጊዜ እንደሞላ ነው በአብዛኛው ጊዜ የምንመለከተው ማለት ነው። አስቸጋሪ ጊዜ ላይም እያሳለፈን ቢሆን ተጫዋችን በሌሎች ክለቦች የሚፈልግን ተጫዋቾችን የመሳብ ነገር ጋር በተገናኘ የክለቡ አሁን የወቅቱ ሲኢኦ የሆነው ኦማር ቤራርዳ ሲጠየቅ ምንድን ያለው ያን ያህል አስቸጋሪ እንዳልሆነበት ተጫዋቾችን ለማስፈረም አሁን ክለቡ ካለበት ሁኔታ አንጻር አስቸጋሪ እንዳልሆነበትና በአብዛኛው ዩናይትድን መፈረም የሚፈልጉ አይነት ተጫዋቾችን ነው ሪክሩት እያደረጉ ያሉትና ተጫዋቾች ምናልባት የቻምፒዮንስ ሊግ ተሳትፎን አይነት ፈልገው ለመምጣት ቢፈልጉ እንኳን እኛ ፈቃደኛ አንሆንም፣ ለእኛ እንዲጫወቱም አንፈቅድም ብሎ ገልጾ ነበር ማለት ነው። ይሄ የሚነግረን ምንድነው? ማቲያ ኩኛ ለምሳሌ ክለቡ ጋር ከፈረመ በኋላ ምን ጠቅሶ ነበር? ብራዚል እያለ አያቱ ጋር ሆኖ የማንቸስተር ዩናይትድ ደጋፊ ሆኖ ጨዋታዎችን ይመለከት እንደነበረ ተናግሯል ማለት ነው። ስለዚህ ወደ ክለቡ እየሄደ ያለው ክለቡ የአውሮፓ ውድድር ላይ መሳተፉ አለመሳተፉ ሳይሆን ባለፈው ጊዜ ላይ ክለቡን ዋንጫዎችን ሲያሸንፍ በታዳጊነቱ ስለተመለከተና የቡድኑ ደጋፊ ስለነበር ያን ህልሙን ለማሳካት ነው ማለት ነው። እንግዲህ የዩናይትድ ታላቅነት ጊዜ ማቲያ ኩኛ ያን ለመመልከት እድሜው የደረሰ ነው። ምክንያቱም ከ12 ዓመት በፊት የነበሩ ጊዜያቶች ላይ ማንቸስተር ዩናይትድ ዋንጫዎችን የሚያሳካበት ጊዜ ነበር፣ የሊግ ዋንጫዎችን ማለት ነው። ይሄ ግን ስኬት ያለማስመዝገብ ነገር ለተጨማሪ 12 ዓመት ወደፊት ደግሞ የሚሄድ ከሆነ ምናልባት የዩናይትድን ስኬት ተመልክተው ወደ ክለቡ ለመምጣት የሚፈልጉ አይነት ተጫዋቾች የመኖራቸው ነገር እየቀነሰ ሊመጣ ይችላል ማለት ነው። አንደኛው ሌላ ተጨማሪ ደግሞ ተጫዋቾች ምን ይፈልጋሉ? ቡድኑ እንግዲህ ደካማ ጊዜ ላይ እያሳለፈ ቢሆንም አንድ የተጫዋቾች ኤጎ ምን አለ ቡድኑ ወደ ታላቅነቱ የመመለስ አይነት ማለት ነው። ከዛም አንጻር ዩናይትድን የሚመርጡበት ሌላኛው ምክንያት አድርገን መጥቀስ እንችላለን ማለት ነው። ኦፍኮርስ ገንዘብ አንደኛው ፋክተር ነው አንድ ተጫዋች ወደ ተለያዩ ክለቦች የሚዘዋወርበት። ስለዚህ ጥሩ ገንዘብ ዩናይትድ በመምጣቱ ሊያገኝ ይችላል። ነገር ግን ጥሩ ገንዘብ የሚከፍለው ዩናይትድ ብቻ አይደለም፣ ጥሩ ዌጅ የሚከፍለው ዩናይትድ ብቻ አይደለም ማለት ነው። የተለያዩ ክለቦች ይህን ማድረግ ይችላሉ። ከዚህ ተጨማሪ አይነት ምክንያት እንዳለ ማሰብ እንችላለን ከዚህ አንጻር ማለት ነው። እንግዲህ ዩናይትድ ባለፈው ጊዜያቶች ላይ ሞሮፍ ትላልቅ የሆኑ ተጫዋቾች የሆነ ጋላክቲኮ አይነት ሌቭል ሜቢ በተወሰነ መልክ ሊቀመጡ የሚችሉ ወይ ደግሞ በጣም ትልቅ ፖቴንሻል ያላቸው ትላልቅ ተጫዋቾችን ለማስፈረም ባደረገባቸው አጋጣሚዎች ያልተሳኩ ዝውውሮችን አድርጎ ነበር ባለፈው ጊዜያቶች ላይ ማለት ነው። እንደ ሰባስቲያን ቬሮን አይነት ዝውውር ሳይሳካ ይቀራል። ወደ ክለቡ ከመጣ በኋላ ላይ ከክለቡ ሄዶ ተመልሶ የመጣው ፖል ፖግባን በተመሳሳይ በትልቅ ዋጋ የመጣው አንቶኒም፣ ጄደን ሳንቾም እንደዚህ አይነት ተጫዋቾች ትልቅ ተጫዋቾች ወይ ደግሞ ትልቅ ፖቴንሻል እንዳላቸው ያረጋገጡ ተጫዋቾችና በትልቅ ገንዘብ የመጡ ተጫዋቾች መጥተው ስኬትን ሳያስመዘግቡ የመጡበት አጋጣሚ አለ። በአንዳንድ አጋጣሚዎች ደግሞ ወደ ዩናይትድ መምጣት የማይፈልጉ አይነት ተጫዋቾችን ተመልክተናል። ከዚህ ቀደም ወደ ክለቡ ይመጣል ተብሎ ከተጠበቀው ከሮናልዲኒዮ ሊሆን ይችላል ወይ ደግሞ ከሱ በፊት ደግሞ እንደ ግሌን ሃይሰን አይነት ተጫዋቾች ወደ ዩናይትድ መሄድን ሳይመርጡ ቀርተዋል ማለት ነው። የሮናልዲኒዮ አጋጣሚ ለዛም የበለጠ ከ2002 የዓለም ዋንጫ በኋላ በመሆኑ ምክንያት የ2002 የዓለም ዋንጫን ሲያሸንፉ ከብሔራዊ ቡድኑ ጋር አሸናፊ የነበረው ሌላኛው ክሌቨርሰን ጋር አብረው ወደ ዩናይትድ ለመሄድ ነበረ። በመጨረሻ ሰዓት ግን ሮናልዲኒዮ ሀሳቡን በመቀየር ወደ ባርሴሎና ሲሄድ ክሌቨርሰን ግን ሮናልዲኒዮም አብሮኝ ዩናይትድ ላይ ጆይን ያደርገኛል ብሎ ሲያስብ እሱ ዩናይትድን መርጦ ሮናልዲኒዮ ግን ወደ ባርሴሎና ሄዷል ማለት ነው። ስለዚህ አንዳንድ ተጫዋቾች ወደ ዩናይትድ መሄድን ያልመረጡ አሉ።
እንደ ጆኖቢ ሚካኤል በኋላ ላይ እንደና አሪያን ሮበን አይነት ተጫዋቾችም ዩናይትድ ይገባሉ ተብለው ሳይገቡ የቀሩበት አጋጣሚ አለ ማለት ነው። ሁሉም ዩናይትድ ይመርጣሉ ማለት አይደለም። ነገር ግን ያን ያህል ብዙ ናቸው ማለትም አንችልም ማለት ነው። ለምሳሌ ወደ ኋላ መለስ ብንል እንደነ ዴኒስ ኤርዌን ከኦልድሃም አትሌቲክ፣ እንደነ ፒተር ሽማይከል ከብራውንቢ፣ እንደነ ሊሻርፕ ከቶርኩ ዩናይትድ፣ እንደነ ዲዮን ዳብሊን ከኬምብሪጅ ዩናይትድ፣ ኤሪክ ካንቶና ከሊድስ ዩናይትድ፣ እንደነ አንድሬ ካንቸስኪ ደግሞ ከሻካታ ዶኔስክ ዩናይትድን ጆይን ሲያደርጉ ወደ 1980ዎቹ መጨረሻ ላይ ማለት ነው እና በ1990ዎቹ መጀመሪያ አካባቢ ክለቡ ወይ ማንቸስተር ዩናይትድ ማለት ነው ለሁለት አስርተ ዓመታት የሊግ ዋንጫን ሳያሸንፍ ቆይቶ ነበር። በእነዚህ ለሁለት አስርተ ዓመታት ዋንጫ ባላሸነፈበት አጋጣሚ ነው እንግዲህ እነዚህ የጠቀስኳቸው ተጫዋቾች ወደ ማንቸስተር ዩናይትድ ለመዘዋወር ግን የመረጡት ማለት ነው። እንደ ኤሪክ ካንቶና አይነት ደግሞ ሊድስ ዩናይትድ የሊጉ ፕሪሚየር ሊግ ከመባሉ በፊት ማለት ነው የፈርስት ዲቪዥን አሸናፊ ሆኖ ነበር ከሊድስ ዩናይትድ ጋር ማለት ነው ኤሪክ ካንቶና። በኋላ ላይ ግን ወደ ማንቸስተር ዩናይትድ መሄድን ነው የመረጠው ማለት ነው። በተመሳሳይ ቀድሜ የጠቀስኳቸው ተጫዋቾችም ማለት ነው ወደ ሌላ ክለብ የመሄድ እድል ኖሯቸው ነው ይህን ምርጫ ያደረጉት። ዩናይትድ ለ20 ዓመት የፕሪሚየር ሊግ ሻምፒዮን ወይም ደግሞ የሊግ ታይትል አሸናፊ መሆን ሳይችልም ቀርቶ ማለት ነው እነዚህ ዋንጫ ባላሸነፈባቸው በ26 ዓመታት ማለት ነው ከ1967 እስከ 1992 ድረስ ማለት ነው ማንቸስተር ዩናይትድ በሜዳው ብዙ ደጋፊዎችን የሚያስተናግድ ቡድን ግን ነበር። ማለት በሁለት ሲዝኖች ብቻ ነው ያን ቁጥር ያላስመዘገበው እንጂ በአማካይ ብዙ ደጋፊ በሜዳው ይስተናገድልበት የነበረው የማንቸስተር ዩናይትድ ሜዳ በኦልድ ትራፎርድ ነበረ ማለት ነው። ዋንጫዎችንም የሊግ አሸናፊ ባይሆንም ስቲል ክራውዶችን በደንብ አትራክት ያደርግ ነበር ማለት ነው። ወደኋላም የበለጠ ደግሞ መለስ ካልን ሁለት የዩናይትድ ታላቅ ተጫዋቾችን ማንሳት እንችላለን። ቦቢ ቻርተን እና ደንካን ኤድዋርድስ ማለት ነው። ሁለቱም ቦቢ ቻርተንም ደንካን ኤድዋርድስ ባለፈው ጊዜ ለዩናይትድ ትልቅ አገልግሎት የሰጡ ተጫዋቾች ናቸው። ደንካን ኤድዋርድስ፣ ቦቢ ቻርተን እንግዲህ ይታወቃል። ሰር ቦቢ ቻርተን በቅርብ ጊዜም ነው እንግዲህ ህይወታቸው ያለፈው የቦቢ ቻርተን ማለት ነው። በ1966 የዓለም ዋንጫ እንግሊዝ አሸናፊ ስትሆን የውድድሩም ኮከብ ጎል አግቢ የሆነ ሰው ነው ቦቢ ቻርተን። ባለንዶርንም ባለፈው ጊዜ በ1966 ላይ ያሸነፈ ነው። ከዛ በተጨማሪ በ1967 እና 68 ወይ 69 ደግሞ ራነር አፕ የነበረ ነው። በተለያዩ አጋጣሚዎች ደግሞ የታጨ ነው። ታላቅ ተጫዋች ነው ማለት ነው። ከምንጊዜም ታላቅ ተጫዋቾች ውስጥ የሚጠቀስ ተጫዋች ነው ቦቢ ቻርተን። ሌላኛው ተጫዋች ደግሞ ደንካን ኤድዋርድስ ከቦቢ ቻርተን ጋር አብሮ የተጫወተ ተጫዋች ነው። በማንቸስተር ዩናይትድ የሊግ ታይትሎችን ማሸነፍ የቻለ ተጫዋች ነው ማለት ነው። በ1958 በሙኒክ አደጋ ከደረሰባቸው ከበዝቢ ቤቢሶች ውስጥ አንደኛው ተጫዋች ይሄ ነው። ወደ ህይወቱ ባያልፍም ከ15 ቀን በኋላ በሕክምና ላይ ሆኖ ነው እንግዲህ በአውሮፕላን አደጋው ምክንያት በደረሰበት ጉዳት ህይወቱ ያለፈው ማለት ነው። እነዚህ ሁለቱ ተጫዋቾች ማለት ነው በተለይ ደንካን ኤድዋርድስ በጣም አስደናቂ ተጫዋች ነው። በጊዜው የዘመኑ በወቅቱ ማለት ነው ምርጡ እንግሊዛዊ ተጫዋች ተብሎ ይጠቀስ የነበረ ነው ማለት ነው። ቦቢ ቻርተንም ስለ ደንካን ኤድዋርድስ ሲያወራ እሱ ሲጫወት ሳይ ነው የኔ የበለጠ ኢንፌሪዮሪቲ የሚሰማኝ ብሎ ጠቅሶ ነበር ማለት ነው። በጣም አስደናቂ ተጫዋች ነበረ ማለት ነው ደንካን ኤድዋርድስ ማለት ነው። ምናልባት በህይወት ቢቆይ ኖሮ በ1966 እንግሊዝ ባዘጋጀችውና አሸናፊ በሆነችበት የዓለም ዋንጫ የቡድኑ ካፕቴን የመሆን እድል ነበረውም ተብሎ ይገለጻል። እነዚህ ሁለት ታላላቅ ተጫዋቾች የዩናይትድ ታላላቅ ተጫዋቾች ወደ ዩናይትድ አለመዘዋወር ይችሉ ነበር። ቦቢ ቻርተን ወደ ኒውካስል መዘዋወር ይችል ነበር። የኒውካስል ለመዘዋወር መግቢያው በርጋ ቆሞ ነበር ማለት ነው ቦቢ ቻርተን። ይሄ ደግሞ የሆነው ከ18 የተለያዩ ክለቦች የናስፈርም ጥያቄ እየቀረበለት ነው። ደንካን ኤድዋርድስን በተመሳሳይ ለአካባቢው ክለብ እሱ የሚገኝበት አካባቢ ክለብ ለወልቭስ መፈረም ይችል ነበር። ወልቭስ ደግሞ በዛን ወቅት በ1950ዎቹ ማለት ነው ትልቅ ክለብ ነበር። በሶስት አጋጣሚዎች በ1950ዎቹ የፈርስት ዲቪዥን ታይትል አሸናፊ መሆን ችሎ ነበር ወልቨርሃምፕተን ዋንደረርስ ማለት ነው። ከዛ በተጨማሪ ደግሞ ፍሬንድሊ ጨዋታ በዛው በ1954 ከሃንጋሪው ሆንቬድ ከሚባል ቡድን ጋር የወዳጅነት ጨዋታ አድርጎ 3-2 አሸንፎ ነበር። ይሄ ሆንቬድ የሚባለው ቡድን የሃንጋሪ ቡድን እንግዲህ በ1950ዎቹ ሃንጋሪ በጣም ትልቅ ቡድን ነው፣ መርሳት የሌለብን እጅግ በጣም ትልቅ ቡድን ነበረ። ፍራንክ ፑሽካሽ አይነት ቡድን ማለት ነው። አስደናቂ ቡድን ነበር። የዛ ቡድን የዚህ አሁን ቀድሜ የጠቀስኩት ክለብ ሆንቬድ ከያዛቸው ተጫዋቾች ውስጥ አንደኛው ፑሽካሽ ነው። እሱ ብቻ ሳይሆን የሃንጋሪ የዛ ታላቅ የነበረው ቡድን በ1950ዎቹ ታላቅ የነበረው ሃንጋሪ ብሔራዊ ቡድን አብዛኛው ተጫዋቾች ወይም ወሳኝ የሚባሉ ተጫዋቾች
የዚህ ክለብ እዚህ ክለብ ውስጥ የሚገኙ ነበሩ ማለት ነው። ከዛ ክለብ ጋር ወልቭስም ተጫውቶ 3-2 አሸንፈው ነበር። በ1950ዎቹ ትልቅ ክለብ ነበር ወልቭስ። ደንከን ኤድዋርድስ ለዚህ ወልቭስ መፈረም ይችል ነበር ማለት ነው። ነገር ግን ሁለቱም ዩናይትድ ጆይን ለማድረግ በጣም ዴስፕሬት ነበሩ ማለት ነው። ስለዚህ ይሄ የዩናይትድ አፒሊንግ ፓወር አሁን ድንገት የተፈጠረ ሳይሆን ለአመታት የነበረ ነው ማለት ነው። ለረጅም አመታት ምክንያቱም የዩናይትድን ታላቅነት ለረጅም ዓመታት የቆየ ነው። እንግዲህ በዚህ በኦልድ ትራፎርድ 115 ዓመት ታሪክ ውስጥ አብዛኛው የስኬት ዓመታት የተመዘገቡበት ነው ማለት ነው። የስኬትና የታላቅነት ዓመታት ነው ማለት ነው። ስቴዲየሙም ካወራ ስለ ኦልድ ትራፎርድ ካወራ ሁልጊዜም ሶልድ አውት ነው። የቲኬት ዋጋዎች ሁልጊዜም ሶልድ አውት ሆኖ ነው የምንመለከተው፣ ቡድኑ ጥሩም ሆነ መጥፎ። ይሄ ደግሞ የሜዳ ጨዋታ ብቻ ሲሆን ከሜዳ ውጭ ያሉ ጨዋታዎች ብዙ የዩናይትድ ደጋፊዎች ናቸው ከሜዳ ውጭ በጣም የሚጓዙት ማለት ነው። ኦልድ ትራፎርድ እንደ ቦካ ጁኒየርሱ እንደ ቦምቦኔራ ወይ ደግሞ እንደ ሪቨር ፕሌቶ እንደ ሞኑሜንታል አይነት ስቴዲየም ጩኸት የሚበዛበት ባይሆንም ኮንሲስተንሲና ተመሳሳይ ቁጥር ሁልጊዜ እንመለከታለን በዩናይትድ ላይ ማለት ነው። ቡድኑ ጥሩ ባይሆንም ማለት ነው ሁልጊዜም ሳምንት በሳምንት ቲኬቶች ሶልድ አውት ናቸው፣ ይሸጣሉ። አመት ከአመት ከሜዳም ውጭ የሆነ በሜዳም የሚደረጉ ጨዋታዎችን ማለት ነው። ይሄ ምን ይነግረናል? አስደናቂ የሆነ ሎያሊቲና ዴዲኬሽንም እንደሚገኝ ነው ደጋፊው ጊዜ የሚነግረን ማለት ነው። እንደዚህ አይነት ነገር በዚህ አሁን በጠቀስኩት ደረጃ በባርሴሎናና ሪያል ማድሪድ ላይ አንመለከትም ማለት ነው። በተለይ ከሜዳ ውጭ የሚደረጉ ጨዋታዎች ላይ አሁን ዩናይትድ ላይ በምንጠቅሰው ልክ የደጋፊ ብዛት አንመለከትም። አንዳንዶች ምናልባት ከሜዳ ውጭ የሚደረጉ አንዳንድ ጨዋታዎች ላይ ሜቢ በአንድ ኡበር ይዞ መመለስ ይቻላል ወደ የቤታቸው የባርሴሎናና የሪያል ማድሪድ ደጋፊዎችን ከሜዳ ውጭ የሚደረገውን ጨዋታ ከተመለከቱ በኋላ ተብሎ ይገለጻል። ያን ያህል ቁጥራቸው ብዙ የማይሆኑበት አጋጣሚ መኖሩን ለመግለጽ ማለት ነው። ነገር ግን ያው ስለ ሎያል ፋል ስናወራ ማንቸስተር ዩናይትድ ብቻ አይደለም እንግዲህ እንደዚህ ታማኝ የሆኑ ደጋፊዎች አሉት። ሁሉም ክለቦች ታማኝ የሆኑ ደጋፊዎች አላቸው። የዩናይትድ ግን እጅግ በጣም በብዛት የምናገኘው ነው ማለት ነው። ቀላል የማይባሉ ደጋፊዎችም ይሄ ዩናይትድን ጨዋታዎች እየተመለከቱ ወደ ባንክረፕት ውስጥ የገቡ አሉ ማለት ነው። በጣም እጅግ ብዙ የሚሆኑ ደጋፊዎች ዩናይትድን በየሄደበት እየተከታተሉ ባንክረፕት ውስጥ የገቡ አሉ ማለት ነው። በአንድ አጋጣሚ በ1996 ኬቨን ኪገን የኒውካስል ዩናይትድ አሰልጣኝ ያለ ምን ብሏል? ኒውካስል ዩናይትድን ይሄ ታላቅ ክለብ ነው ብሎ ኒውካስል ዩናይትድን ይገልጸዋል። ማንቸስተር ዩናይትድ ግን ኢንስቲትዩሽን ነው፣ ትልቅ ተቋም ነው፣ እጅግ በጣም ማሲቭ ነው ብሎ እጅግ በጣም ትልቅ ክለብ ነው ብሎ ይገልጸዋል ማለት ነው። ይሄ ሁልጊዜ ጥሩ ላይሆን ይችላል። ምክንያቱም አንዳንዴ ከሜዳ ውጭ የሚደረጉ ጨዋታዎችን ቲኬት በቀላሉ ማግኘት አይቻልም። ምናልባት ያለው ቲኬት 3000 ሆኖ ግን አፕሊኬሽኑ ወይም ለዛ ቲኬት አፕላይ የሚያደርጉ ደግሞ 13000 አይነት ሊሆኑ ይችላሉ ማለት ነው ብዛታቸው። በእንደዚህ አይነት አጋጣሚ አስቸጋሪ ይሆናል። ይህን አፕላይ ለማድረግ ማለት ነው ቀላልም አይደለም፣ በጣም አስቸጋሪ ነው ማለት ነው ይህን አፕሊኬሽን ፕሮሰስ ለማድረግ ማለት ነው። በየዓለማቱ በጣም ይሄ ግሎባል ብራንዱ ነው እንግዲህ ማንቸስተር ዩናይትድን ታላቅ የሚያደርገው ማለት ነው። ከክለብም በላይ ነው። ስለ ክለብ ብቻ አይደለም ስለ ማንቸስተር ዩናይትድ ስናወራ ማለት ነው። ስለ አንድ የሆነ ብራንድ ነው የምናወራው፣ ስለ አንድ ብራንድ ስያሜ ነው የምናወራው ማለት ነው። ቡድኑ ከባድ ጊዜ ቢያሳልፍም ይሄ ብራንድ በዝቅተኛ ደረጃ ላይ የምንመለከትበት ቻንስ ቀላል አይደለም ማለት ነው። በአንድ አጋጣሚ በ2019 ላይ ማለት ነው በፕሪሲዝን ላይ ይመስለኛል ሲንጋፖር ላይ በተደረገ ወዳጅነት ጨዋታ ማለት ነው ማንቸስተር ዩናይትድ ከኢንተር ሚላን ተገናኝተው ነበረ ማለት ነው። በዛ ጨዋታ ላይ 58000 ደጋፊዎች ነበር ጨዋታውን የተመለከቱት። ከ58000 5000 ብቻ ናቸው የዩናይትድ ደጋፊ ያልሆኑት። የቀሩት ሁሉ ከ5000 ውጪ ማለት ነው 53000 የማንቸስተር ዩናይትድ ደጋፊ ነበር ማለት ነው። ይህን ያልነው ግሎባሊ ያለው ታላቅነት ማለት ነው። ማንቸስተር ዩናይትድ 2019 ማለት ዩናይትድ አስቸጋሪ ጊዜ እያሳለፈ ባለበት ጊዜ ማለት ነው። እንግዲህ ከሰር አሌክስ በኋላ አስቸጋሪ ጊዜ ነው እያሳለፈው ብለናል። ያለፉ ሲዝኖች ላይም ከባድ ጊዜ ነው እያሳለፈው ያለ ነው ብለናል። ነገር ግን ከኢንተር ሚላን ጋር በነበረው የወዳጅነት ጨዋታ ከ58000 53000 የማንቸስተር ዩናይትድን የሚደግፍ ነበረ ማለት ነው። ይሄ አስደናቂ የሚያደርገው እንደዚህ አይነት የወዳጅነት ጨዋታዎች እንግዲህ የሊግ ጨዋታዎች ወይም ዶሜስቲክ ጨዋታዎች ላይ የሚገኘው የቲኬት ዋጋ ከእንደዚህ ፍሬንድሊ ጨዋታዎች ላይ ካለው ምናልባት ዝቅ ሊል ይችላል። የፍሬንድሊ ጨዋታዎች ላይ ከፍ ሊል ይችላል። ዋጋው ከፍ ማለት ዝቅ ማለት ማተር አያደርግም ማለት ነው። ደጋፊ በዚህ ኃይል ቁጥር ይገኛል። ቲኬቶች ሁልጊዜ ሶልድ አውት ናቸው ማለት ነው። ይሄ የፋን ቤዙ አስደናቂ ነው ማለት ነው። ይሄ የእውነተኛ ግሎባል ብራንድነቱን የክለቡን በደንብ የሚነግረን ነው ማለት ነው። ደጋፊዎች ደግሞ በብዙ ምክንያት ማንቸስተር ዩናይትድን ሊደግፉ ይችላሉ። ያው በጣም የጥንት ደጋፊዎቹ ሜቢ ጆርጅ ቤስትን ሊያነሱ ይችላሉ። በኋላ ላይ ደግሞ
ወደዚህ ደግሞ ጠጋ ስንል ደግሞ ወደ ኤሪክ ካንቶናን አይነት ወይ ራያን ጊግስ ወይ ደግሞ ፖል ስኮልስ ወይ ዴቪድ ቤካም ወይ ሮይ ኪን አይነትን ወደዚህ የበለጠ ጠጋ ስንል ደግሞ እነ ዋይን ሩኒ አይነት ወይ ክሪስቲያኖ ሮናልዶ አይነት ወይ ሩድ ቫን ኒስተልሮይ አይነት ግለሰቦችን ላይ ወይ ደግሞ ክለቡን አጠቃላይ ምክንያት በማድረግ ድጋፋቸውን እንደጀመሩ ይገልጻሉ ማለት ነው። በተለያዩ ዓለማት ላይ የሚገኙ ደጋፊዎች ስለ ድጋፋቸው ሲገልጹ ማለት ነው። ይሄ ለዘመናት የተገነባው ብራንድ ነው እንግዲህ ይሄን አፒሊንግ ፓወር በቀላሉ የማይንገጫገጭ አድርጎ ያስቀመጠው። አሁንም ድረስ ተጫዋቾች ወደ ማንቸስተር ዩናይትድ መዘዋወር እንዲፈልጉ የሚያደርጋቸው ወደ ሌላ ክለብ የተሻለ ስትራክቸር ላይ የተሻለ ዋንጫ የማሸነፍ እድል ላይ የተሻለም ደሞዝም ሊሆን ይችላል በአንዳንድ አጋጣሚዎች ማለት ነው። በተሻለ መረጋጋት ላይ ወይም ሞር ስቴብል የሆነ ቡድን እያለ ነገር ግን በብዙ መልኩ ቀጣይ ሲዝኑም ጥያቄ ውስጥ እየገባ ክለቡ ተጫዋቾች ወደ ክለቡ ለመሄድ የሚመርጡት ለዘመናት በገነባው ትልቅ ብራንድ አማካኝነት ነው ማለት ነው። እስኪ እናንተም የማንቸስተር ዩናይትድ ደጋፊ በምን አጋጣሚ ሆናችሁ ብዬ እስኪ ልጠይቃችሁና እስኪ ኮሜንት መስጫው ላይ ምክንያት የሆናችሁን አጋጣሚ ተጫዋችም ወይም ክለብ ወይም ጨዋታም ሊሆን ይችላል ያን አጋጣሚ በኮሜንት መስጫው ላይ አስቀምጡልኝ። ተረፈ ቻናሉን ሰብስክራይብ፣ ሼር፣ ላይክ አድርጉ በተቻለ ብዙ ቦታ እንድንደርስ ማለት ነው። ስለምትከታተሉኝ እጅግ በጣም ነው የማመሰግነው። መልካም ጊዜ